እኛ ሰፈር አሁን ሰሞኑን የሚፈርሰው አካባቢ ሰው እዚህ ተቀምጦ ቡና እየጠጣ በ5 ሜትር ውስጥ ካለምንም መሳቀቅ ሌላ ሰው ይጸዳዳል። ይሄን ኑሮ ነው መቀየር የፈለግነው። ኮሪደር ያስፈልገናል። ጥፋቱን ቀንሰን ድካሙን ቀንሰን ከስተት ተምረን ብንጠቀምበት ጥሩ ነው። እኛ ያፈረስንባቸው ሰፈሮች በቂ መብራት፣ በቂ መጸዳጃ፣ በቂ ፍሳሽ ማስወገጃ አልነበረም። ሁሉ ቦታ ይቸበቸባል በሊዝ የጠላት ገንዘብ ይመስል። ፓርክ ነው የሰራ ነው፣ ዛፍ ነው የተከል ነው። አዲስ አበባ ውስጥ 5 ሚሊዮን የማያንስ ሰው እግረኛ ነው። መኪና አጠቃላይ ያለው 1 ሚሊዮን ቢሞላ ነው። ለ1 ሚሊዮን ሰው መኪና መንገድ ሰርተን ለ5 ሚሊዮን ሰው እግረኛ መንገድ አለመስራት እንዴት ትክክል ሊሆን ይችላል? ይሄ እኮ አድሎ ነው። ለእግረኞች ንጹህ ወኮይ የተሰራው የእግር እንቅስቃሴ የሚያደርጉ ሰዎች፣ የሳይክል እንቅስቃሴ የሚያደርጉ ሰዎች መኪናም ባይኖራቸው በልካቸው ሰርቪስ እንዲያገኙ ነው። ይሄ እንዴት ስህተት ይሆናል? የተከበራችሁ ምክር ቤት አባላት፣ በየአስፓልት ዳር ሽንት የሚሸናበት ሀገር እኮ ኢትዮጵያ ነው። በካፒታል ሲቲ ውስጥ መንገድ ዳር ማንም ሰው ካለምንም መሳቀቅ ልክ እንደ ጥሩ ነገር ቆሞ ያደርገዋል። ይሄን ለመቀየር ሽንት ቤት መስራት እንዴት ስህተት ይሆናል? ሰው በክብር ያደርገው ያንን ነገር ተፈጥሯዊ ነው አይቀርም፣ ግን በክብር ያደርገው ማለት እንዴት ስህተት ይሆናል? ኮሪደር ማለት እሱ ነው። አንዳንዶች ለዲሞግራፊ ምናምን ብሎ ይናገራሉ። ምን ያርጉ? ይሄን ካልተናገሩ ሐሳብ የለ። ግን እሺ አዲስ አበባ ዲሞግራፊ ነው። ጅማስ፣ አጋሮስ፣ ጎንደርስ፣ ሐረርስ ምን ነው ዲሞግራፊው? ይሄ ስራ ሁሉ ቦታ ነው ያለው። የሆነ ሰፈር ቢሆን ኖሮ እሺ እንጠረጥራለን። 30 40 ከተማ እያፈረሰ እየሰራ ባለበት ሁኔታ የማይሆን ስም ሰጥተን ልማት ከምንደናቀፍ ከቻልን ማገዝ፣ ካልቻልን ደግሞ ዝም ብለን መታዘብ ነው የሚሻለው። ዓለም ላይ ብቸኝነት ሎንሊነስ የሚባለው ነገር በጣም ከፍተኛ አደጋ የሆነ ነው። አንዳንድ ነገራት እስከ ግማሽ ቢሊዮን ብር ይመድባሉ ሰው በብቸኝነት ሱሳይድ ራሳቸውን ስለሚገሉ ከሰው ጋር የሚገናኙበት ነገር ለመፍጠር። እድገት አንዱ በሽታው እሱ ነው። ጉርብትና የለም፣ በጋራ ቡና የለም፣ በጋራ ምናምን የለም። ሰው ብቸኛ ይሆንና አንደኛ መውለድ ይቀንሳል፣ በኋላም ብዙ ሰው ራሱን ይገላል። አሁን የምንፈጥራቸው ኢንፍራስትራክቸሮች ሰዎች በጋራ መኖር ልማዳቸው እንዲያድግ የሚያደርግ ነው። ፓርክ ሲሰራ፣ ኳስ ሜዳ ሲሰራ ይበልጥ ትውውቅ፣ ይበልጥ ዝምድና ይኖር። ስልጣንና ቋንጣ ተንጠልጥለው አይቀሩም እላለሁ ብዙ ጊዜ። ቋንጣውንም ዘልዝሎ የሰቀለው አውርዶ ይበላዋል፣ ስልጣንንም ያወጣው ህዝብ ይጥለዋል። ሰው ጠግቦ ካልበላ ጠቅላይ ሚኒስትሩ ሚራክል ነው እድገታችን ይላሉ። የቱ ጋ ነው ሚራክል የሆነው? የድሃው አንጀት ውስጥ ጠብ አድርጎ ልጆቹን አጉርሶ ማኖር ካልቻለ የቱ ጋ ነው ሚራክሉ? ሚራክል ነው እኮ የሚባለው እድገት የሰዎችን ኑሮ እኮ አሻሽሎ ነው። እድገት ካለ የእያንዳንዱ ዜጋ ኑሮ መሻሻል አለበት። ኑሮን የዜጎችን ኑሮ ያላሻሻለ እድገት የቱ ጋ ነው ያለው? የምንገነባቸው ፎቆች፣ የምናለማቸው መናፈሻዎች፣ መዝናኛዎች ከሆኑ እሱ ለጥቂት ሰዎች ነው። ምናልባት ወደፊት ዓለማችን በዚህ የምትቀጥል ከሆነ የጥቂት ሰዎች መኖሪያ ብቻ ልትሆን ይችላል። ድሃ የሚባለው አካል ተጠራርጎ ሊወጣ ይችላል፣ ከምድርም ሊጠፋ ይችላል። በዚህ አይነት መልኩ የምንቀጥል ከሆነ ከዚህ አንጻር ይህ በኢኮኖሚው ረገድ እድገት ካለ ግድ ማየት አለብን። ነዳጅ መንግስት ይደጉም ነበር፣ አዎ ይደጉም ነበር፣ ምንም ጥርጥር የለው። መንግስት እኮ ይደጉማል። ዜጎች አቅም ካጡ ኢኮኖሚው ላይ ይደጉማል። የግድ ነዋ። እነኚህ ዜጎች ተቸገርን ብለው እኮ ነው የሚጮሁት። ለምንድን ነው አምና የኬንያን ፓርላማ የናይሮቢ ነዋሪዎች ኬንያውያን የበጠበጡት? መጠነኛ የሆነ የግብር እንትን ስለመጣ ሳይጸድቅ አይደለም እንዴ? ፈርታው ነው ገና ለገና። ይሄ ጸደቀ ማለት ምን ውስጥ ነው የምንገባው? መንግስት ቆም ብሎ ራሱ እንዲፈትሽ አድርጎታል። ዜጎች አስቀድመው አለርት ሆኖ ይጠብቃሉ እኮ። ይህንን አይነት አዋጅ ከጸደቀ የነገውን ኑሯቸውን ልጆቻቸውን የሚያሳድጉበትን ሜካኒዝም ይፈልጉት። የግል ትምህርት ቤቶች በከፍተኛ ደረጃ ጨመረ፣ 45፣ 50፣ 60%። ምንድን ነው ወላጅ ጋር አሁን ያለው ነገር? እንዴት ነው ወላጅ ጭንቁ? እኛ ከማህበረሰቡ ጋር አብረን ስለምንኖር እናውቀዋለን። እኔ እንኳን እግዚአብሔር እርቶኝ ልጆቼን ኦልሞስት ዩኒቨርሲቲ ግራጁዌት አድርገዋልና ከፍዬ የማስተምረው ነገር የለኝም አሁን። ነገር ግን እታች ያለው ማህበረሰብ ከኬጂ ጀምሮ የሚያስተምረው ማህበረሰብ ምንድን ነው የሚሆነው? በዚህ ደረጃ 40፣ 50፣ 60% ጨምሮበት ምንድን ነው በሚቀጥለው ዓመት እንዴት ሆኖ ይኖራል? ከምግባቸው፣ ከትራንስፖርቱ፣ ከምኑ ጋር ተያይዞ። ከዛ ውጪ ነዳጅን በተመለከተ ኢትዮጵያ ውስጥ እኔ በፓርቲም ስራ ወደ ቤተሰቦቼም ጋር ሲሄድ ነዳጅን በተመለከተ ሰዎች ሲያገኙኝም የሚያነሱት ጥያቄ አለ።
ነዳጅን እኮ ራሱ ከመንግስት አካላት ጋር ነጋዴው ተመሳጥሮ እኮ ነው እንደፈለገ የሚያደርገው። ነዳጅ እኮ ቦቴ መጥቶ አፍሶ እኮ እንትን ውስጥ ውሎ ያድርም እኮ ይሄ ውሻ ሆድ ቅቤ ያድርም እንደሚባለው ውሎ ያድርም ይወጣል እኮ በጓሮ በር በኮንትሮባንድ በበርሜል ተገትሮ በየሜዳው በሊትር ሲሸጥ ይታያል። እኔ አንድ ቦታ ላይ ሄጄ 300 ብር ድረስ 400 ብር ድረስ ሲሸጥ አይቻለሁ ነዳጅ። በዚህ መልኩ ነዳጅ ተወዶም እንደገና ብላክ ማርኬት ላይ ጥቁር ገበያ ላይ ጭምር የተሸጠ እንዴት ነው ማህበረሰቡ? በነዳጅ እኮ ነው ሁሉም ነገር የሚጓጓዘው። የትኛውም ምርት ዳቦ፣ የትኛውም ነገር ሽንኩርቱ፣ ቲማቲሙ በነዳጅ ነው፣ በትራንስፖርት ነው። ትራንስፖርት ነዳጅ በጨመረ ቁጥር ሁሉም ነገር ነው የሚጨምረው። ስለዚህ እነኚህን ነገሮች ለማረጋጋት ምንድን ነው ይደረገ ያለው ነገር? ቆም ብሎ የማሰብ ተገቢ ነው። እኛ ሀገር ላይ በዓለም ገበያ ነዳጅ እኛ ከምንሸጥበት በታች ነው ማለታችን አይደለም ትልቁ ነገር። ኬንያ ውስጥ አንድ የመንግሥት ሠራተኛ ስንት ነው ደመወዙ? አንድ መምህር ስንት ነው ደመወዙ? የእኛን የኢትዮጵያን መምህራን 15 ጊዜ እጥፍ ነው። ግን እዛ ቦታ ላይ ቢወደድና እኮ ዋጋው ቢጨምር ደመወዛቸው ኮምፐንሴት ያደርገዋል። እዚህ ከእጅ ወዳፍ የሆነች 2 ዲጂት የማትሞላ ደመወዝ የተከፈለው ሠራተኛው በዚህ ደረጃ ከሌላው ዓለም ጋር ነዳጁን ዋጋ ማወዳደርም ተገቢ አይደለምና መንግሥት ነዳጅ ላይ አጥብቆ መስራት መቻል አለበት። በተለይ ኮንትሮሊንግ ሲስተሙ በጣም ባለፈው ታውቂያለሽ ከጅቡቲ ሲመጣ ስንት ቦቴ ነው ጫካ ውስጥ ተደብቆ ተያዘው። በዚህ መልኩ ያለውን የነዳጅ አሻጥር ተከታትሎ መንግሥት እንደ ባለፉት ዘመናት ሙሰኞችን ሰቅሎ ባያሳየን ወይም እንደው እንትን ባይል አትሊስት እርምጃ ወስዶ አስተማሪ የሆነ እርምጃ መውሰድ የሚችልበት ሜካኒዝም ካልተፈጠረ እነኚህ የጨመሩ የግብር አዋጁም እንደዚሁ ነው። የሰውን የገቢ መጠን ማመጣጠን ተገቢ ነው የሚሆነው። በጣም ተገቢ ነው። ነጋዴው እኮ ሲያተርፍ ነው አይደል ግብር ክፈል የሚባለው። አቅም አጥቶ ነጋዴው ማትረፍ የማይችል ከሆነ እኮ ድርጅቱን ይዘጋዋል፣ ዘግቶት ይሄዳል፣ በቃ ወደ ሌላ ስራ ይሄዳል። አቅም እስካለው ድረስ ነው። እና የነጋዴው አቅም ሲጎለብት፣ ግብር ከፋዩ አቅሙ ሲጨምር ለሀገርም ግብር ይከፍላል። እነኚህን ደግሞ ከቢሮክራሲ የጸዳ መሆን አለ። መንግስት የራሱን ጓዳ ይፈትሽ። ሙስናው ተንሰራፍቷል። ጠቅላይ ሚኒስትሩም ብዙ ጊዜ በብዙ መድረኮች ላይ ተናግረናል። ሙስናውን ከፍቷል በጣም። እቺ ሀገር ሙስናው ተብትቦ ይዟታል። ከዚህ ካልተላቅን በስተቀረ ግብሩም እኮ ሙስና አለበት። ብዙ እኮ እንሰማለን። የብዙ ሰው ሮሮት እንሰማለን። እናንተም የሚዲያ ሰው ይሰማላችሁ፣ እኛም የፖለቲካ ሰዎች እንሰማለን። ከዚህ መላቀቅ አለበት። አንጡራ ሀብታችንን መሬት የተፈጥሮ ሀብት ነው፣ የማይጨመር የማይተካ ነው። መሬት እንዴት ነው አሁን የከተማ መሬት በተለይ እንዴት ነው የተሸነሸነ ያለው? የለበትም ወይ እንትን በከፍተኛ ደረጃ ሙሰኞች በክልል ደረጃ ያሉ ትልልቅ ባለስልጣኖች ጭምር ስማቸው እነሳይም በተለያዩ ነገሮች ምንድን ነው ያንን ማጣራት ያቃተው መንግስት? በጓሮ በር ብቻ እያሰረ ምንም ትርጉም የለውምና አስተማሪ የሆኑ እርምጃዎች መወሰድ አለባቸው። የኢኮኖሚው ያመጣቸው ጥያቄዎች እንግዲህ ምራል መንገድ ላይ ያቁሙ፣ መኪና ያቁመው ገሎ ይዘርፋል። በጣም የሚያስደንቀውና አስፈሪ ለምንድን ነው ህግ የማይበጅለት? ማንም የተነሳ ገመድ እየዘረጋ ኬላ ላይ ነጋዴው ለሀገር ስጋት ነው ለሀገር። ትላንትና አንድ እንትን ሰማ ነበር፣ እኔም በደንብ ይታወቃል። ኬላዎች ፓርላማ ላይ ደጋግሞ ቀርቧል። ኬላ በስቷል፣ ገመድ እንትን እያለ መንገድ ላይ ኬላ በስቷል። መንገድ ላይ የመኪና ጎማ የተባሉ ሾፌሮች የሚጠይቁት ገንዘብ ደረሰኝ የሌለው ገንዘብ አመሯቸዋል። ሾፌሮችን ሄደው መምጣት አልቻሉም። ይሄ ሲታሰብ ምንድን ነው? ለምንድን ነው በህግ ልጓም የማይገዛው? ለምንድን ነው ህግ የማይበጅለት? ማንም የተነሳ ገመድ እየዘረጋ ኬላ ላይ ነጋዴው ማህበረሰቡን የሚያሰቃይ ከሆነ እንዴት ይነግድ? ነጋዴ ሾፌሮቹ እንዴት መኪና ይዘው ይንቀሳቀሱ? ይሄንን ማስቆም ያለበት መንግስት ነው። ትውልዱ እነዚህን ነገር ካየ እሱም 1-2 ነፍጥ ይይዝና መዝረፍ ይጀምራል። መንገድ ላይ ያቆሙ መኪና ያቆመው ገሎ ይዘርፋል። በጣም የሚያስደንቀውና አስፈሪው ነገር ወደፊት ከተማ ውስጥ ጭምር ገሎ የሚዘርፍ አካል ይፈጠራል። ምክንያቱም ማንም ሰው ተርቦ መቀመጥ አይችልምና እና ይሄንን በደንብ አድርጎ ማየት ወንጀልን ያበራክታል። ስራ አጥነት ወንጀለኛ ትውልድ እንፈጥራለን እና እዛ ላይ በጣም ትልቅ እንትን ያስፈልጋል። በተለይ ሰላማዊ የሆኑ እንቅስቃሴዎችን የሚገቱ ወንጀሎች እየሰፉ ሲመጡ ለትውልዱ ለምሳሌ ከሌላው የኢትዮጵያ ክልል ወደ አዲስ አበባ የሚገባው እኔ ምርት ዜጎች ያን ምርት እንኳን ገዝተው ገበያ ላይ ቸርችረው ኑሯቸውን እንዳይደጉሙ ዛሬ በየመንገዱ የሚደረገው ዝርፊያና በየመንገዱ ያለው የሰዎች ግድያና መታፈን መወሰድ አደጋለሁ። ጦርነትን ማቆም አለብን፣ መቆም አለበት። ቶታሊ ይሄ አገር ውስጥ ያሉ ኖት ኦንሊ አማራ ክልል ላይ ችግሩ ገንግኖ ኦሮሚያም ችግር ላይ ስለማይወራ እንጂ አለ በየቦታው። ይሄ መቆም አለበት።
ይሄ የማይቆም ከሆነና እርስ በርሳችን እየተቆራቆስን የምንቀጥል ከሆነ ለውጭው ጠላት በር እንከፍታለን። ዛሬ እነ ሱዳን መሬታችንን እኮ ይዘው ቁጭ ብለዋል። ገብተው ወደ ሀገራችን ክልል ኤርትራ እኮ መሬታችንን ከትግራይ ቆርሳ እኮ ወስዳ ቁጭ ብላለች። ይሄንን እንኳን መከላከል አልቻልም። ለምን? ውስጣችን ያለው መቆራቆስና ውስጣችን ያለው ምላጭ መሳሳብ አንድ እንድንሆን አላደረገንም። በኢትዮጵያዊነት እኔ ኢትዮጵያን ሊያፈርስ ከሚመጣ ህልውናችንን ከሚገዳደር የትኛውም አካል ጋር የሚያብር ኢትዮጵያዊ ካለ እሱ ኢትዮጵያ አይደለም። በጣም ጥንቃቄ ልናደርግ ይገባል። አገር ከሚያፈርስ አካል ጋር አብረን ተባብረን አገርን የምናፈርስ ከሆነ ያደጋሉ። ቆም ብለን እናስብ። የትኛውም መንግስት ዘላለም ስልጣን ላይ አይቆይም። ስልጣንና ቋንጣ ተንጠልጥለው አይቀሩም እላሉ ብዙ ጊዜ። ቋንጣውንም ዘልዝሎ የሰቀለው አውርዶ ይበለዋል፣ ስልጣንንም ያወጣው ህዝብ ይጥለዋል። ከዚህ አንጻር በፍጹም ከነኚህ ሰዎች ጋር አብሮ ኢትዮጵያዊነትን መውጋት አደጋለሁ።